ሰሉሱ ለየካቲት በዛቲ ዕለት አይረፍ። ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰሉሱ ለኅዳር በዛቲ ዕለት አይረፈ አብ ቅዱስ ኪርያቆስ ዘሀገረ ቆሮንቶስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 3 በዚች ቀን ከቆሮንቶስ ሀገር ቅዱስ አባት ኪርያቆስ አረፈ። የዚህም አባት ወላጆቹ ሃይማኖታቸው የቀና የከበሩ ናቸው። የቤተ ክርስቲያንንም ትምህርትና የቀናች ሃይማኖትን አስተማሩት። ከዚህም በኋላ የቆሮንቶስ ሀገር ኤጲስቆጶስ ወደሆነ ወደ አባ ጴጥሮስ አቀረቡት። እርሱም በላዩ ጸልዮ አናጉንስጢስነት ሾመው። ለአባ ጴጥሮስም የወንድሙ ልጅ ነው። ከዚህም በኋላ ዘወትር መጻሕፍትን የሚያነብ የቃላቸውንም ትርጓሜ የሚመረምር የቤተ ክርስቲያንንም ስርዓቷንና ሕጓን የሚያጸና ሆነ። በትምህርቱና በእውቀቱም ከብዙዎች ከፍ ከፍ አለ። ኤጲስቆጶሳቱም መጻሕፍትን ማንበብን እንዳያቋርጥ ያዘው ነበር። እርሱም ለሕዝቡ በቤተ ክርስቲያን ውስጥ ለኤጲስቆጶሱም በቤቱ ያነብለት ነበር። መጻሕፍትንም በሚያነብለት ጊዜ ኤጲስቆጶሱ በእርሱ ደስ ይለው ነበርና ዕድሜውም 18 ዓመት በሆነው ጊዜ ሚስትን ያጩለት ዘንድ ወላጆቹ ጠየቁት። እርሱ ግን ይህን አልወደደም። ግን ከገዳማት ወደ አንዱ ይሄድ ዘንድ እንዲያሰናብቱት ወላጆቹን ለመናቸው። ከዚያም በኋላ አዘውትሮ ወደ ገዳማት የሚሄድና ወደ ወላጆቹ የሚመለስ ሆነ። መመላለሱም ከበዛ ዘንድ የከበረች የምንኩስና ልብስ ሊለብስ ወዶ ወደ ኢየሩሳሌም ሄደ። ከኢየሩሳሌም የኤጲስቆጶስ ከአባ ቄርሎስ ጋር ተገናኝቶ ስለ ምንኩስና ሐሳቡን ሁሉ ነገረው። እርሱም በጎ ስራን ወድሃል አለው። ታላቅ አባትም እንደሚሆንና በእርሱም የብዙዎች ነፍሳት ብዙሃን እንደሚሆኑ ትንቢት ተናገረለት። ከዚህም በኋላ የመነኮሳት አባት ወደሆነ በፍልስጤም ወደሚኖር ወደ ክቡር አባት ሮማኖስ ላከው። እርሱም በደስታ ተቀብሎ የምንኩስና ልብስ አለበሰው። የምንኩስናንም ስርዓት ያስተምረው ዘንድ የሰይጣንንም ተንኮል ያስረዳው ዘንድ በዚያው ገዳም ለሚኖር አንድ አረጋዊ ሰጠው። ከዚህም በኋላ በጾም በጸሎት በስግደት በመትጋት በታላቅ ድካም በቀንና በሌሊት በገድል ተጸምዶ በትዕግስት በትህትና በቅንነት ኖረ። እግዚአብሔርም የመፈወስን ሀብት ፈጥቶት ወደ እርሱ የሚመጡትን በሽተኞች ሁሉ የሚፈውሳቸው ሆነ። የትሩፋቱና የቅድስናውንም ዜና በሁሉ ቦታ ተሰማ። የኢየሩሳሌሙ የኤጲስቆጶስ አባ ቄርሎስም የክብር ባለቤት የሆነ መንፈስ ቅዱስን አቃለለ። መቅዶኒዎስ 150 የኤጲስቆጶሳት አንድነት ወደሚሰበሰቡበት ወደ ቁስጥንጥንያው በሚሄድ ጊዜ ይህን አባት ኪርያቆስን አባ ቄርሎስ ከእርሱ ጋር ወሰደው። በላያቸው ባደረ መንፈስ ቅዱስ ስም ተከራክረው ከሃዲ መቅዶኒዎስን ረቱት። ከምዕመናንም ለይተው አሳደዱት። ከዚህም በኋላ በመልካም ሽምግልና እግዚአብሔርን አገልግሎ በሰላም አረፈ። ከረፍቱም በኋላ እግዚአብሔር ድንቆች የሆኑ ብዙ ታምራትን ከስጋው ገለጠ። ከእርሳቸውም አንዱ ከኢየሩሳሌም ገዳማት በአንዱ ስጋው ይኖራል። ካረፈበት ጊዜ ጀምሮ እስከ ዛሬ ስጋው አልተለወጠም። ወደ ኢየሩሳሌም የሚሄዱ ሁሉ ያዩታል። እነርሱም በቅርብ ጊዜ እንዳረፈ ያስባሉ። እርሱ ግን ያረፈው ለአኖሬዎስና ለአርቃዴዎስ በአባታቸው በሆነ በታላቁ ንጉሥ ቴዎዶሲዎስ ዘመን ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ወአምሃ ለኪርያቆስ ፌኑ ወተአምሪሁ ዜኑ ለእለ የመጽኡ ህዝብ ይረአይዎ ወሰኑ ውስተ መካኑ ይትረከብ ከዊኖ ሀዲሰ በድኑ እንዘ ሰአ ሞቱ ርሁቅ ወጉንዱይ ዘመኑ። በዚችም ቀን የመነኮስ መድኃኒነ እግዚእ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለርእስከ ዘተከለለ ቆብአ አርአያ አክሊሉ ለክርስቶስ በዲበ መስቀል ሶበተ መርአ መድኃኒነ እግዚእ አፉየ ከመሰስመ ከጸዋ ነአ ምስለ ሳሙኤል ነአ ምስሌነ ትግበር ሰላም ወስንአ። በዚችም ቀን አባ አትናቴዎስና እህቱ ኢራኢ አረፉ። እሊህንም ቅዱሳን ከሃዲ ንጉሥ መክስሚያኖስ ጽኑ የሆነ ስቃይን አሰቃያቸው። በማሰቃየትም በደከመ ጊዜ ራቁታቸውን ከጉድጓድ ጨመራቸው። በላያቸውም የጉድጓዱን አፍ ዘጋ። በውስጣም ነፍሳቸውን አሳለፉ። የሰማዕትነት አክሊልንም ተቀበሉ። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለአትናቴዎስ ወለ ኢራኢ ዘታአሃው ለገቢረ ጽድቅ እንዘ ይሰናአው በእንተ ክርስቶስ ውረ ከመደሞሙ ይካአው ሶበላይሌወሙ አፈ ግብ አጸው ዘበውስቴታ ነብሶሙ መጠው። በዚችም ቀን ለኢትዮጵያ ነገስታት ለዘራ ያዕቆብ ለበዕደ ማርያም ለእስክንድር የሰራዊት አለቃ የሆነ ቅዱስ አምደ ሚካኤል አረፈ። የዚህም ቅዱስ የአባቱ ስም ገላውዲዮስ የእናቱም ስም ኤልሳቤጥ ነው። እነርሱም በዚህ ዓለም ገንዘብ ይልቁንም በሃይማኖትና በበጎ ስራ የበለጸጉ ናቸው። ይህንንም ቅዱስ በቅዱሳን አርባዕቱ እንስሳ በዓል ወለዱት። ስሙንም አምደ ሚካኤል ብለው ሰየሙት። ከተወለደም 1 ዓመት ሲሆነው ከቅዱስ ሚካኤል ቤተ ክርስቲያን ከመንበሩ
ከእርሰ ሐመር ውስጥ ማንም ያየው ሳይኖር እየዳሃ ገብቶ 3 ቀን ሰነበተ። ወላጆቹም እርሱ እንደሞተ ተጠራጥረው እያለቀሱለት ኖሩ። ከዚህም በኋላ በ3ኛው ቀን ቄሱ ሊያጥን ገባ። ዕጣንንም ሲፈልግ በከርሰ ሐመሩ ውስጥ ሕፃኑን በሕይወት አገኘው። በበታቹም ምንም ጉድፈት አልነበረውም። ቄሱም ለወላጆቹ ነገራቸው። እነርሱም እጅግ ደስ እያላቸው መጥተው ከዚያ ወሰዱት። ከዚያንም ጊዜ ጀምሮ በጥበብና በእውቀት አደገ። ነገስታት ገዥ እስከ አደረጉት ድረስ በቤት ውስጥ በሚሰራው ላይ ሁሉ አሰለጠኑት። እርሱም ለድሆች በፍርዱና በምጽዋቱ አባት ሆናቸው። በገንዘቡም አብያተ ክርስቲያናትን ሁሉ ደረሰ አደሰ። በዘመኑም ሰላም ሆነ። በጾሙና በጸሎቱ በምጽዋቱም በቅዱሳንም የጸሎት እርዳታ በወዲያም በወዲህም አገሮችን የሚያጠፉ ጠላቶችና መፀኞች ጠፉ። ጠላቶችም ሁሉ ለነገስታቱ ተገዙና ግብርን ገበሩ። የዚህም ቅዱስ አምደ ሚካኤል ልቡ እግዚአብሔር ፍቅር የታሰረ ነው። በተጸለየበትም ውሃ ሳይጠመቅና ሳይጠጣ አይመገብም ነበር። ገንዘቡንም ሁሉ በምጽዋት ጨረሰ። እግዚአብሔርም በጎ ስራውን ባየ ጊዜ እንዲፈተን ፈቀደለት። አመፀኞች ሰዎችም በእርሱ ላይ ተነሱ፣ እንዲገድለውም በንጉሱ ዘንድ በሐሰት ነገር ወነጀሉት። ንጉሱ ግን እጅግ ስለሚወደው ራራለት። በነገራቸውም ዘበዘበውትና ባስጨነቁትም ጊዜ ከጭንቀት የተነሳ ወደ ሩቅ አገር አስሮ አጋዘው። የመላእክት አለቃ ቅዱስ ሚካኤልም የሚራዳው ሆነ። ሰማያዊ ህብስት የወይን ጽዋ እያመጣለት ይመግበዋል። ቅዱስ ቁርባንንም መቀበል በሚሻ ጊዜ የክብር ባለቤት የሆነ የክርስቶስ ስጋውንና ደሙን አምጥቶ ይመግበዋል። ከዚህም በኋላ እሊያ ነገረ ሰሪዎች የገድሉ ዘንድ ንጉሥ እንዲፈቅድላቸው ተማከሩ። በፈቀደላቸውም ጊዜ ወደ የፍርድ ሸንጎ አምጥተው ገደሉት። በዚያችም ሌሊት እግዚአብሔርን የሚፈራ አንድ መነኩሴ በድኑን ሊያይ ተነስቶ ሄደ። ስጋውንም ሊያጥኑ 3 መነኮሳትን አገኛቸው። እርሱም እንዳልዋሽ በሕያው እግዚአብሔር ስም እየማለ ይህን ተናገረ። ዳግመኛም የብርሃን ፋና ከሰማይ ሲወርድለት ብዙ ቀን የተመለከቱም አሉ። ንጉሱም ይህን በሰማ ጊዜ አዘነ፣ ተጸጸተም። በጎ ስራውንም ሁሉ አሰበ። እነዚያንም ሐሰተኞች ረገማቸው፣ በሞትም ቀጣቸው። ቅዱስ አምደ ሚካኤልም ከአባቶቹ መቃብር አክብረው እንዲቀብሩት አዘዘ። እርሱ ቅዱስ እንደሆነ በበጎ ስም አጠራር እንዲጠሩት እንጂ ስሙን በክፉ እንዳይጠሩ አዋጅ አሳወጀ። መታሰቢያውንም አቆመለት። ልጆቹንም አከበራቸው፣ እጅግም ወደዳቸው። ከዚህም በኋላ ልብነ ድንግል በነገሰ ጊዜ ከእርሱ ጋር ያለውን የአባቱ የበደ ማርያምን ቃል ኪዳን ሰምቶ ከዚያ አፍልሰው ወደ አትሮንስ ማርያም እንዲወስዱትና በዚያ በነገስታት መቃብር እንዲቀብሩ ታዘዘ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 4 በዚች ቀን ከሮሚ ሀገር ቅዱሳን አቢማኮስና አዛሪያኖስ በሰማዕትነት አረፉ። በዚችም ቀን ያዕቆብና የሀገረ ፋርስ ኤጲስቆጶስ ዮሐንስ የሃርመዝ ልጅ በሆነ በፋርስ ንጉሥ በሳቦር በሰማዕትነት አረፈ። በዚችም ቀን የደማስቆ ኤጲስቆጶስ ቅዱስ ቶማስ በግብፅና በሶሪያ እስላሞች በነገሱ ጊዜ በሰማዕትነት አረፈ። በዚችም ቀን የታላቅ አባት የዘካርያስ መታሰቢያው ነው። ዳግመኛም የዚህን ዓለም ስራ የተወና ለአባ ዮሐኒ ደቀ መዝሙር የሆነ የቅዱስ አባ አበይዶ መታሰቢያው ነው። የሰማዕታትም ጉባኤ ሆነ። የእስክንድርያ ሊቀ ጳጳሳት ጴጥሮስም መታሰቢያው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ የቅዱሳን በረከታቸው ከእኛ ጋር ትኑር ለዘላለሙ። ዘአቅረብኩ ማሕሌተ አዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴት የመጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አድዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ወለዛ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂ ተኩሉም ባይ ስውረ የማሐረነ ኢየሱስ ክርስቶስ ተአምሪሁ ለአብይ ወክብር ወኃይል ሊቀ መላእክት ቅዱስ ፋኑኤል ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎትና በረከቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኖርና መልአኩ ቅዱስ ፋኑኤል ያደረገው ተአምር ይህ ነው። የቅድስት ቤተ ክርስቲያን ልጆች የሆናችሁ የሊቀ መላእክት ቅዱስ ፋኑኤል ወዳጆች ሆይ በዚህ ዓለም ረድኤትና ሞገስን በረከትንም በሚመጣውም ዓለምም እንደ እሳት በሚንቦገቦግ የሚነድ ክንፎቹ ባህረ እሳትን አሻግሮ ፍጹም ደስታ ያለበት ዘላለማዊ ሕይወትን ያሰጣቸው ዘንድ በየወሩ ስተኛ ቀን ይልቁንም አማላጅነቱ በመማጸን እንድንባስ ዘንድ በተመረጠች አምላኩ እግዚአብሔር በተሾመባት ቀን የሊቀ መላእክት ቅዱስ ፋኑኤል በዓልን አድርጉ። ጌታችን ኢየሱስ ክርስቶስ በደቀ መዝሙሬ ስም ቀዝቃዛ ውሃን ያጠጣ ዋጋውን አያጣም እላችኋለሁ እንዳለ የሊቀ መላእክት ቅዱስ ፋኑኤልን ዝክረ በዓል ከሚያደርጉ ጋር የሚኖር ከልብሱ ዘርፍና ከመጠምጠሚያው እየቀደዱ ወስደው
በዱያን ላይ ሲያኖሩ ድውያን እስኪድኑ አጋንንትም እስኪወጡ ድረስ በሐዋርያው ቅዱስ ጳውሎስ ላይ አድሮ ደገኛ ተአምሩን እንዳደረገ በሊቀ መላእክት ቅዱስ ፋኑኤል እጅ ድንቅ ስራንም በሚገልጥ አምላኩ እግዚአብሔር የሚታመን አንድ ሰው ለእግዚአብሔር ስዕለቱን ያቀርብ ዘንድ ከሩቅ አገር መጣ። ባልንጀሮቹም በመንገድ እንዲህ በችኮላ ወዴት ትሄዳለህ ብለው ጠየቁት። ሰውየውም ሊቀ መላእክት ቅዱስ ፋኑኤል ምኞቴ ሁሉ ፈጽምልኝ፣ ከክፉ ነገርም ሁሉ ሰውሮኝ ስላዳነኝ ሳይገባኝ ለእኔ ታላቅ ነገርን አድርጎልኛልና ያደረገልኝንም ለእኔ ብቻ አይደለም። አንድ ቀን ያለ መጠን ልጄ ሆዷ ተነፍቶ ታማብኝ ነበር። መጥቼ ነገርኩት፣ ፈወሰልኝ። አንድ ጊዜም አጠገቤ ከወደቀ ብረት የተነሳ ጆሮዬ ደንቁሮ ነበር። አንድ ጊዜም በጽኑ በሽታ ታምሜ ነበር። አንድ ጊዜም ከጠላቶቼ ብርቱ ጸብ ነበረብኝ። በየጊዜውም ከደረሱብኝ ከዚህ ሁሉ መከራ የነገርኩትን ሰምቶ ሰውሮኛልና ስዕለቴንም ልሰጥ ወደ እግዚአብሔር ቤት እየሄድኩ ነው አላቸው። እሊህ ሊቀ መላእክት ቅዱስ ፋኑኤል የሚወዱ ባልንጀሮቹም የተልእኮውንና ታላቁን ከፍ ያለች የአንደበታቸውን የምስጋና ዋጋን ይቀበሉ ዘንድ የቅዱሳን ጻድቃን ጸሎት ከማይጠንታቸው ጢስ ዕጣን ጋር የሚያደርጉ ደስታ የተመሉ በሊቀ መላእክት ቅዱስ ፋኑኤል አምላክ ሰማያዊ ንጉሥ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ፊት ቆመው ፍጹም ስለ ፍጥረት ሁሉ የምትፈጸም ደስታና ምስጋና የተመላች ጸሎታቸውን የሚያቀሩ ብዛታቸው የማይታወቅ የሰማያውያን ሰራዊተ መላእክት አምላካቸው ቸር እግዚአብሔርን በወደዱ ሊቀ መላእክት ቅዱስ ፋኑኤል አማላጅነት ለሚታመኑ ሁሉ እንዲሁ ያደርጋልና እውነት ብለሃል አሉት። ይኸውም ሰው የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ድንቅ ስራውን እየመሰከረ ወደ ቤተ እግዚአብሔር ፈጥኖ ገሰገሰ። የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ጸሎትና በረከቱ ከሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። አንቺ ይሄንን የምታደርጊው ይላታል ከሁሉ በላይ ስለሆንሽ ነው፣ ስምሽም በእግዚአብሔር ዘንድ የሰለጠነ ስለሆነ ነው አለ አባ ሕርያቆስ። ከቅዱሳን ሁሉ ክብር የእመቤታችን ክብር ይበልጣል ይላል። የቅዱሳን ሰማዕታት ሰማዕትነታቸው በእመቤታችን በቅድስት ድንግል ማርያም ላይ የተመሰረተ ስለሆነ ለነሱ ስደታቸውን የባረከች ለገዳማውያኑ የገዳማዊ ሕይወትን የባረከች ደግሞም ንጽህናቸውና ቅድስናቸው አስፈላጊው ጸጋ ሁሉ እንዲሰጣቸው በዋናነት በእግዚአብሔር ፊት ስሟ የሰለጠነ በእግዚአብሔር ፊት ስሟ የገነነ የከበረች እሷ ስለሆነች ክብራቸው እንጂ እነሱ ከሷ እኩል አይደለምና ክብርሽ ከሁሉ ይበልጣል አለ። በጆሮአችን ካሉ በአንደበታችንም ከማይጠፉ ቃላት መካከል አንዱ ቃል ይህ ቃል ነው። ዛሬ እንደ እግዚአብሔር መልካም ፈቃድ ለአጭር ደቂቃ እግዚአብሔርን የምናመሰግንበት እናታችን ቅድስት ድንግል ማርያምን ክብሯን የምንገልጥበት ደግሞም እኛን ራሳችንን የምንመዝንበት የትምህርታችን ርዕስ ይሆናል። አምላካችን እግዚአብሔር በቀደሙት አባቶቻችንና በቀደመው ጊዜያችን ከኛ ጋር እንደነበረ እንዳስተማረንና እንደመከረን ዛሬም እንዲመክረንና እንዲያስተምረን መልካም ፈቃዱ ይሆንልን። የሚመክረው የሚያስተምረው እግዚአብሔር ነው። እኛ ሁላችን ግን ከሱ መማር ነው እድላችን። ስለዚህ እንዲህ ከሆነ በዚህ መልክ ወደሱ የምንቀርብና በፊቱ የምንመላለስ ከሆነ እግዚአብሔር ሁላችንን ሊያሳርፈን እግዚአብሔር ለሁላችን የእናቱ የቅድስት ድንግል ማርያምን በረከት ሊያጎናጽፈን እነሆ ወዷል ፈቅዷል። ነገር ግን ይህ በእግዚአብሔር ዘንድ የተወደደውንና የተፈቀደውን ሳናጣ እንዳንሄድ እኛነታችንን አስተካክለን የእግዚአብሔር መሆናችንን አምነን ሁለንተናችንን ለሱ አስማርከን በፊቱ እንድንሆን እግዚአብሔር አምላካችን ሁላችንንም ይርዳን። እናታችን ቅድስት ድንግል ማርያም በአማላጅነቷ ከሁላችንም ጋር ትሁን። አባታችን አባ ሕርያቆስ ሲናገር የእናታችን የቅድስት ድንግል ማርያምን ክብሯንና ገናንነቷን ሲገልጽ እንዲህ አለ። ወስሉጥ ስምኪ በኀበ እግዚአብሔር፣ ስምሽ ወደ እግዚአብሔር ለማማለድ የሰለጠነ ስሉጥ ነው፣ ወይም ስምሽ በእግዚአብሔር ዘንድ የሰለጠነ ነው አለ። ምናልባት ይህንን አማርኛውን በምንመለከትበት ሰዓት ስሟ ወደ እግዚአብሔር ሊያማልደን፣ ስሟ በእግዚአብሔር ፊት ክብርና ሞገስ ሊሆነን፣ ስሟ በእግዚአብሔር ፊት ከከበሩት ከብረዋሉ ከምንላቸው ሁሉ በላይ የከበረና የገነነ ደግሞም በምስጋና ያለ መሆኑን ያሳስባል። በቀጥታ አረፍተ ነገሩን ስንመለከት ቅዱስ አባ ሕርያቆስ ደርሶ ይህንን የተናገረ ሳይሆን ብዙ ያላቸውና ያነሳቸው ነገሮች አሉ።
በይበልጥም ይህንን አንቀጽ ስንመለከት ይህን ቃል የመረጥንበትን አንቀጽ ስንመለከት ቅዱስ አባ ሕርያቆስ ስለ ሁሉ ምልጃ፣ ስለ ሁሉ ጸሎት፣ ስለ ሁሉ አስተብቆት የሚደረግበትና እንዲደረግም ባስተዋለበትና ባስገነዘበበት አንቀጽ ነው። ቅዱስ ጳውሎስ በዚህ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምራችሁ ስትመለከቱት የእግዚአብሔር ፈቃድና ውዴታ ምን እንደሆነ በግልጽ ቋንቋ ያሳያል። ምናልባት እኛ አንዱ ማወቅ ያለብን ነገር የእግዚአብሔር ፈቃድ ምንድነው? የእግዚአብሔር ውዴታው ምንድነው? እግዚአብሔር ከኔ ምን ይጠብቃል? እኔ እንዲሄድበት የእግዚአብሔር መንገዱ ምንድነው የሚለውን ማስተዋል ያስፈልጋል። ስለዚህ ያ ነገር ምንድነው ስንል አንዱ ለሁሉ ምልጃ እንዲደረግ፣ ለሁሉ ጸሎት እንዲደረግ ይመክራል ቅዱስ ጳውሎስ። ቅድስት ቤተ ክርስቲያናችን ሐዋርያዊት ናትና ሐዋርያዊነቷን ከሚያስመሰክሩ አንዱ ለሁሉ ከመጀመሪያ እስከ መጨረሻ ለሰው ልጆች ለዓለም ሁሉ የምትጸልይ በምድራችን ላይ ያለች ብቸኛ ቤተ ክርስቲያን ናት ቅድስት ቤተ ክርስቲያናችን። በእውነቱ የዚች ቤተ ክርስቲያን ልጆች እንድንሆን የመረጠንና ያከበረን አምላካችን ስሙ የተመሰገነ ይሁን። ከፍ አድርጋችሁ ስሙን አመስግኑት። ለሁሉ ስለ ሁሉ ኃጥእ ነው፣ ጻድቅ ነው፣ መልካም ስፍራ ነው፣ ክፉ ስፍራ ነው ሳትል ስለ ዓለሙ ሁሉ ስለ ሰው ልጆች ሁሉ የምትጸልይ፣ ይሄ ደግሞ ደርሶ ሳይሆን ምልጃ ለሁሉ እንዲገባ ቅዱስ መጽሐፍ ስለሚያስተምረን ነው። እንዲህ ይላል ቅዱስ ጳውሎስ በጠቀስኩት ምዕራፍ ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል። ልብ በሉ፣ ብዙ ምክሮች አሉት፣ ብዙ ሐሳቦች አሉት፣ ብዙ ትምህርቶች አሉት። ከዛ አስቀድሞ ግን ሊሆን ያለውን ነገር እንዲህ በማለት መከረ ቅዱስ ጳውሎስ። ይቀጥልና ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው በማለት ሐዋርያው ቅዱስ ጳውሎስ በዚህ አንቀጽ ላይ ገልጿል። ይህች ቤተ ክርስቲያናችን ከቀደመው ዘመን ጀምሮ እስከ ዛሬ፣ ከዛሬም ጀምሮ ወደፊት እስከ መጨረሻው ድረስ በሚሆነው ነገር ቅዱስ መጽሐፍን መሰረት አድርጋ የምትሄድ ስለሆነ አባ ሕርያቆስ ድርሰቱን ሲደርስ ይህንን መሰረት አድርጎ ነው ሲያነሳ። ቅዱስ አባ ሕርያቆስ ምን ብሎ አነሳ? ለእሉኒ ወለኩሎሙ፣ በዚህ ዕለት በዚህ ሰዓት ስማቸው የተነሳ ስማቸው ላልተነሳው ለነዚህ ሁሉ አማልጅላል። ለጳጳሳቱ፣ ለሊቃነ ጳጳሳቱ፣ ለቀሳውስቱ፣ ለዲያቆናቱ እለ ያረትዑ ፍኖተ ቃል ዘበአማን፣ እውነተኛውን የወንጌል ቃል የሚያስተምሩትን በማለት ለቤተ ክርስቲያኒቱ መሪዎች ከላይ ጀምሮ እስከ ታች ያሉትን የሥራ ኃላፊዎችና አገልጋዮችን በጥቅል ያነሳል። ለነዚህ ሁሉ አንቺ ቸር አማላጅ ነሽ፣ አንቺ ደግ አማላጅ ነሽ፣ አንቺ የታመንሽ አማላጅ ነሽ፣ ስለዚህ ለነዚህ ሁሉ አማላጅ ይላታል። ይህም ብቻ አይደለም፣ ይቀጥልና ነገስታቱን፣ መኳንንቱን፣ መሳፍንቱን ያነሳል። እነዚህም ብቻ ሳይሆን ከነገስታቱ ከመኳንንቱና ከመሳፍንቱ ቀጥለው ያሉትን እንደዚህ እያለ ባለጸጎቹን፣ ድሆቹን ምናልባት ስለ ባለጸጎች መጸለይ ይቻል ይሆናል። እንዲጸለይላቸው ብዙ ሁነቶች የተዘጋጁ ሊሆኑ ይችላሉ። ነገር ግን ለድሃው መጸለይ ከባድ ነው። አባ ሕርያቆስ ግን ባዕለ ወነዳየ፣ ባለጸጋውን ድሃውን፣ የሞቱ ከሆነ በነፍስ የሆነ ከሆነ ያሉት ነፍሳቸውን ጸጋ ክብር ሰጥቶ ያሳርፍ ዘንድ አማልጅ ነው የሚለው። በቁም ካሉ ደግሞ ድሃውንም ባለጸጋውንም እኩል ትክክል። እነዚህም ብቻ አይደለም፣ አብየ ወንዑሰ፣ ትልቁንም ትንሹንም ለእያንዳንዱ እነዚህን ሁሉ ጸጋ ክብር እንዲሰጣቸው የሚያሻቸውን እንዲያደርግላቸው። ይህም ብቻ ሳይሆን አባ ሕርያቆስ ይቀጥልና ምን ይላል? ታላቁን ታናሹን ካለ በኋላ ድሃ አደጉን፣ ባልቴቲቱን እንዲህ እያለ ይሄዳል። አጠቃላይ ስንወስደው ይሄንን አንቀጽ ስለምን ያሳስባል ሲባል ስለ ሁሉ ምልጃ እንዲደረግ፣ ምልጃው ደግሞ በእሷ ስም እንዲያርግ ነው። በማን ስም እንዲያርግ?
በእመቤታችን በቅድስት ድንግል ማርያም ስለ ሁሉ እንድትለምን፣ ስለ ሁሉ እንድታማልድ፣ ስለ ሁሉ እንድታስብ እሷማ ታስባለች። ግን እሱ ይሄንን አለ። አባቶቻችን ካህናት ዛሬ ይሄንን ነው የሚሉት። ቅዱስ ሥጋውን ክቡር ደሙን ለመለወጥ በፍሬ ቅዳሴው አቅርበው እንዲህ ነው የሚሉት። አማልጅ፣ ለሊቃነ ጳጳሳቱ አማልጅ፣ ለጳጳሳቱ አማልጅ፣ ለቀሳውስቱ አማልጅ፣ ለዲያቆናቱ አማልጅ፣ ለነገስታቱ አማልጅ፣ ለመኳንንቱ አማልጅ፣ ለትልቁ አማልጅ፣ ለትንሹም አማልጅ፣ ለባልቴቲቱ አማልጅ፣ ለችግረኞቹ አማልጅ፣ በስደት ላሉት አማልጅ እያለ ይሄዳል። ይህንን ካለ በኋላ ይልቁንም በዚህ ቦታ ስሟ በተጠራበት የጻድቃን አባቶቻችን፣ የሰማዕታት አባቶቻችን፣ የቅዱሳን መላእክት የነ ቅዱስ ገብርኤል የነ ቅዱስ ሚካኤል ስማቸው በተጠራበት ስፍራ ዛሬ ከኛ መካከል በሕይወተ ሥጋ የተለዩትን አምላካችን እግዚአብሔር ጸጋና ክብር ሰጥቶ ያሳርፍ ዘንድ አማልጅ እያለ ሄደና አንቺ ይሄንን የምታደርጊው ይላታል ከሁሉ በላይ ስለሆንሽ ነው፣ ስምሽም በእግዚአብሔር ዘንድ የሰለጠነ ስለሆነ ነው አለ አባ ሕርያቆስ። ይሄን ካለ በኋላ እነዚህን ሐሳቦች ካነሳ ስለ ሁሉ እንድታማልድ ከነገረ ካራራት በኋላ እመቤታችን ቅድስት ድንግል ማርያም ከሁሉ በላይ ይልቁንም ከአባቶቻችን ከሐዋርያት በላይ በእርግጥ ቅዱስ ኤፍሬም የእናታችን የቅድስት ድንግል ማርያምን ድርሰቷን በሚደርስበት ሰዓት ብዙ ጊዜ ሲናገር የምንሰማውና የምናውቀው ቃል አለ። የአቢ ክብራ ለማርያምም ኩሎሙ ቅዱሳን፣ ከቅዱሳን ሁሉ ክብር የእመቤታችን ክብር ይበልጣል ይላል። ከማን ክብር? እስኪ ሁላችሁም ተናገሩት። ከቅዱሳን ሁሉ ክብር፣ ከቅዱሳን ሁሉ ክብር የአንቺ ክብር ይበልጣል ይላታል። የአቢ ክብራ ለማርያም እምኩሎሙ ቅዱሳን፣ ከቅዱሳን ሁሉ ከቅዱሳን መላእክት ብትሉ፣ ከቅዱሳን ጻድቃን ሰማዕታት ብትሉ፣ ምክንያቱም የቅዱሳን አባቶቻችን ቅድስናቸው፣ የቅዱሳን ሰማዕታት ሰማዕትነታቸው በእመቤታችን በቅድስት ድንግል ማርያም ላይ የተመሰረተ ስለሆነ ለነሱ ስደታቸውን የባረከች፣ ለገዳማውያኑ የገዳማዊ ሕይወትን የባረከች፣ ደግሞም ንጽህናቸውና ቅድስናቸው አስፈላጊው ጸጋ ሁሉ እንዲሰጣቸው በዋናነት በእግዚአብሔር ፊት ስሟ የሰለጠነ፣ በእግዚአብሔር ፊት ስሟ የገነነ የከበረች እሷ ስለሆነች ክብራቸው እንጂ እነሱ ከሷ እኩል አይደለምና ክብርሽ ከሁሉ ይበልጣል አለ። ክብርና ምስጋና ለእመቤታችን ይሁን። ከፍ አድርጋችሁ እግዚአብሔርን አመስግኑ። በሌላ ቦታ ላይ ደግሞ እንዲህ ይላል ቅዱስ ኤፍሬም አሁንም ማለት ነው ለኪደሉ በሚለው በውዳሴ ማርያም አንቀጽ ላይ አሁንም በቅዱስ ኤፍሬም ምን አለ? እመቤታችን ቅድስት ድንግል ማርያምን ከሁሉ ይልቅ ትለምኝልን ዘንድ ላንቺ ይገባል አለ። ከሁሉ ይልቅ ብዙ የሚለምኑልን አሉ። ዛሬ በመካከላችን አባቶቻችን ካህናቱ እየለመኑልን፣ እየጸለዩልን፣ እየማለዱልን አድረዋል። ሲያድሩ ደግሞ እዚህ ጋር ለተሰበሰብነው ብቻ ሳይሆን ለሰው ልጆች ሁሉ ማለት ነው፣ ለዓለሙ ሁሉ ቅድም እንደተናገርኩት። ምክንያቱም የቤተ ክርስቲያናችን መርኋ ቅዱስ መጽሐፍ ስለሆነ ማለት ነው። ለሁሉ ሲጸልዩ አድረዋል። ዛሬ እየማለዱልን፣ ትላንትም በነበረው ነገም እንደዚሁ። ከዚህም ውጪ ባለ ሁኔታ እኛም እኮ በግላችን ስንጸልይ የግል ጸሎታችንን ስናደርስ በተመሳሳይ የራሳችንን ችግር ብቻ ሳይሆን የሀገርን ችግር፣ የማህበረሰብን ችግር፣ የወገንን ችግር ማሳሰብ ያስፈልጋል። እንደው ማረኝ ብቻ ሳይሆን ማረኝ፣ ይቅር በለኝ፣ በፊትም አለማልነትን ስጠኝ ካልን በኋላ የሚያስፈልገው ምንድነው ሲባል ወገኖቼን፣ ቤተሰቤን፣ ወገኔን፣ ማህበረሰቤን፣ የሰው ልጅ ሁሉ ማርልኝ፣ ለሰው ልጆች ሁሉ የሚያስፈልገውን ሁሉ ስጥ ብሎ መለመን ከእያንዳንዱ ክርስቲያን የሚጠበቅ ተግባር ነው። ክርስቲያናዊ ጸሎትም ማለት እሱ ነው። ራስን ብቻ አይደለም። ምክንያቱም አቡነ ዘበሰማያትን ማየት ይቻላል። አቡነ ዘበሰማያት የክርስቲያኖች የጸሎት መሰረት፣ የጸሎት ማዕከል፣ የጸሎት ፍጻሜ ነው። በዛ ውስጥ የተገለጠው ልክ ይሄው እውነት ስለሆነ ሌሎች ጸሎቶቻችንም በዚህ ልክና መጠን የተቃኙ ስለሆነ እንዲህ ልናስብ ያስፈልጋል። ቤተ ክርስቲያን እንዲህ ነው የምታስተምረው፣ ቤተ ክርስቲያን እንዲህ ነው የምትጸልየው። ነገር ግን እመቤታችንን ቅዱስ ኤፍሬም ምን አላት? ከሁሉ ይልቅ አንቺ ትለምኝልን ዘንድ ይገባል። ሊቃነ ጳጳሳቱ ቀሳውስቱ አይለምኑላችሁም ወይ? ከዛም ባሻገር መምህራኑ፣ ሊቃውንቱ፣ ሐዋርያቱ አይለምኑላችሁም ወይ? ነቢያቱ አይለምኑላችሁም ወይ ምትይኝ ከሆነ
ከነዚህ ሁሉ አንቺ ትበልጫለሽ አለ። ክብርና ምስጋና ለአምላካችን ይሁንልን። በእውነት ከነዚህ ሁሉ አንቺ ትበልጫለሽ፣ ከነዚህ ሁሉ አንቺ ትከብሪያለሽ፣ ከነቢያትም ትከብሪያለሽ፣ ከሐዋርያትም ትከብሪያለሽ፣ ከሱራፌልና ከኪሩቤልም ይልቅ ለአንቺ የተወደደ ግርማ አለሽ አለ። ሱራፌልና ኪሩቤል በሥላሴ ዙፋን ዙሪያ የሚቆሙ መንበሩን የሚሸከሙ መንበሩን የሚያጥኑ ናቸው። በእግዚአብሔር ፊት ከከበሩት በእግዚአብሔር ፊት ከሚቆሙት ብቸኞቹ እነዚህ ናቸው፣ የእግዚአብሔር ቀራቢዎች ሱራፌልና ኪሩቤል። ከነዚህ ይልቅ አንቺ ከነዚህ ይልቅ ላንቺ የመወደድ የመፈራት ግርማ አለሽ አለ። የመወደድ በሥላሴ ዘንድ፣ የመወደድ በቅዱሳን መላእክት ዘንድ፣ የመወደድ በእኛ በምእመናን ዘንድ። ክብር ለእመቤታችን ይሁን። በእውነት የምትወዳት ከፍ አድርጋችሁ አመስግኗት። በእኛ ዘንድ የተወደደች ናት እመቤታችን ቅድስት ድንግል ማርያም። ላንቺ የመወደድ ግርማ አለሽ አለ። የመወደድ ብቻ ሳይሆን የመፈራትም ግርማ አላት እመቤታችን ቅድስት ድንግል ማርያም። የምን ግርማ አላት? የመፈራት ግርማ አላት። በማን ፊት ትፈራለች? እንዴት ነው የምትፈራው ካላችሁ ደግሞ በመጀመሪያ በአጋንንት ፊት ስሟ የተፈራ ነው። በአጋንንት ፊት ስሟ ሲነሳ አጋንንት መቆም አይቻላቸው። ቅዱሳን አባቶቻችን በበዓታቸው በስሟ ጠላትን ድል ይነሳሉ ዲያብሎስን። የስሟ የሚፈራው ከአጋንንት ቀጥሎ በማን ፊት ነው ሲባል በአጋንንት ፊት ከተፈራ ወይም ከአጋንንት ቀጥሎ በመናፍቃን ፊት ስሟ የተፈራ ነው። የእመቤታችን የቅድስት ድንግል ማርያም ስሟ ሲነሳ የሚደነግጥ የሚያንዘረዝረው አለ። እኛ ግን ስሟ ሲነሳ ደስ ይለናል። እኛ ግን ስሟ ሲነሳ ሐሴትን እንመላለን። ክብር ለእመቤታችን ይሁንልን በእውነት። ስለዚህ እመቤታችን ከሱራፌል ከኪሩቤል ከዛም ቀጥለው ከነቢያቱ ከሐዋርያቱ ከሊቃውንቱ አጠቃላይ የምትበልጭ አንቺ ስለሆንሽ አንቺ አማልጅ አለ ቅዱስ ኤፍሬም። ሁለቶቹም እመቤታችን ቅድስት ድንግል ማርያምን በዚህ መልኩ ገናንነቷንና በሕይወታችን እንዴት መገለጥ እንዳለባት ካሳየ በኋላ ነው አባ ሕርያቆስ ወስሉት ስምኪ በኀበ እግዚአብሔር፣ ስምሽ በእግዚአብሔር ዘንድ የሰለጠነ ነው፣ ስምሽ ወደ እግዚአብሔር ለማማለድ የሰለጠነ ስሉጥ ነው ብሎ የተናገረው አንድ ታሪክ በዚህ አንቀጽ ላይ በዚህ ቦታ ላይ ይተርካሉ ተርጓሚያነ ቅዳሴ ማርያም። በዚህ ዓለም እሷን ስሟን ጠርቶ ዝክሯን አስክሮ የሚኖር አንድ ደገኛ ሰው ነበረ። መቼም በዚህ ዓለም እሷን ስሟን ማክበር ስሟን መጥራት ደስ እየተሰኙባት እያረፉባት መኖር እንደ ቅዱሳን አባቶቻችን መሆን ነው። በሚገባ መንገድ በሚያስፈልግና ለእያንዳንዳችን በተሰጠን ጸጋ መሰረት ማለት ነው። በስም መነገድ አይቻልም። ብዙ ጊዜ ንግዶች አሉ፣ አላስፈላጊ ንግዶች፣ ተገቢ ያልሆኑ ንግዶች ማለት ነው። እሳቤዎች አሉ። እነዛ ከተወገዱልን በስሟ መክበር ተገቢያችን ነው አለን። ስሟን ይዘን የምንሻገረው ብዙ ችግር አለ። ዛሬ የብዙዎቻችን ችግር የተቀረፈው ስሟን ጠርተን በእግዚአብሔር ፊት ስለቆምን ነው። ስሟን አማላጅ አድርገን አንቺ በልጅሽ በወዳጅሽ በኢየሱስ ክርስቶስ ፊት የከበርሽ ነሽ፣ ስለዚህ አማልጂን ስንላት እናቶቻችን አባቶቻችን የቀደሙት በእሷ እንዳረፉ ዛሬ በእሷ አርፈው ያሉ ብዙ ክርስቲያኖች አሉ። ከቀደሙት ውስጥ ባለ ታሪክ የተባለውና የተጠቀሰው ሰው ይልቁንም ደግሞ በዚህ በስደቷ ወራት በሚነሳው በዚህ በማሕሌተ ጽጌ በሚባለው መጽሐፍ ውስጥ የተጠቀሰ አንድ ሰው አለ። አሐዱ ነዳይ ዘክህድ ሃይማኖቱን የካደ አንድ ሰው ተብሎ የተነገረለት በዚህ ዓለም ሲኖር በነበረው ጊዜ እጁ እርጥብ በነበረ ሰዓት ስሟን ጠርቶ እሷን አክብሮ ስሟን አስክሮ ይኖር ነበር። ዝክሯን አስክሮ ይኖር ነበር ይህ ሰው ማለት ነው። ይህ ሰው ይሄንን ሲሰራ ብልሃት አልነበረውም። ምን አልነበረውም? ብልሃት አልነበረውም። ጥበበኞቹ ነው አባቶቻችንና እናቶቻችን። ጥበበኞች መሆን ያስፈልጋል። በእርግጥ ክርስቲያኖች በዋናነት ሶስት ነገሮች ያስፈልጋቸዋል። አንደኛ እምነት፣ ሁለተኛ ትህትና፣ ሶስተኛ ዕውቀት ወይም ጥበብ ማለት ነው። ክርስቲያኖች እምነት ከጎደለን፣ ክርስቲያኖች ትህትና ከራቀን፣ ክርስቲያኖች ዕውቀት ከጎደለን ስራችን አማናዊ ወይም እኛን ሊያድነን አይችልም። ይሄን ማወቅ ያስፈልጋል ማለት ነው። ምንም ልናደርግ እንችላለን፣ እነዚህ ነገሮች ከጎደሉን አስቸጋሪ ነው። ይሄ ሰው እምነት ሳይጎለው ትህትናው ሳይጎለው ጥበብ የጎደለው ነው። ጥበብ የጎደለው ምንድነው ሲባል የሚያደርገውን ነገር ለይቶ ማወቅ ተስኖታል ማለት ነው በቀላል ቋንቋ ሲገለጽ። አሁን እሱ በዚህ መልክ ሲኖር ብዙ ሰዎች ወደ እሱ ይጓዛሉ፣ እሱም ወደ ብዙ ቦታ ይሄዳል።
በየደረሰበት ቦታ ሁሉ ሀብቱን ንብረቱን ሸጦ ወይም ደግሞ ሰጥቶ በትኖ ጨረሰ። የዚህ ዓለም ሀብት ሲገባ እንጂ ሲወጣ አይታወቅም ነው የሚባለው። ዛሬ እጃችን እርጥብ ሊሆን ይችላል፣ ነገ ግን ባዶአችንን እንታያለን። ዛሬ በዚህ ዓለም አንዱ የክርስቲያኖች ወይም የሰው ልጆች ሁሉ ጭንቀት ምንድነው ሲባል የኑሮ እይታችን በጣም ከባድ ስለሆነ ነው። በኑሮ ጉዳያችን በገጠመን ነገር የዛ ደግሞ ምንጩ ምንድነው ሲባል እጃችን ስላጠረ ነው። እጃችን አጠረ በብዙ መልኩ በዕለት ተዕለት እንቅስቃሴያችን። ግን ጥበበኞች በመሆን ብዙዎችን እያኖርን እንገኛለን ከራሳችንም አልፈን። ጥበበኞች ከሆነ ችግር የለም፣ ካላወቅንበት ግን አስቸጋሪ ነው የሚሆነው። ይሄ ሰው በዚህ መልክ አጋጣሚ ሆነና ቀን ጣለው። ቀን ሲጥለው በነበረበት ባደገበት ስፍራ በከበረበት ስፍራ ላይ አንሶ መኖርን አልወደደም። ሰብአዊ ጠባይ ነው። ይሄ ሰው ከዛ ሀገር ለቆ ወደ ሌላ ሀገር ሊሄድ ወደደ። ሄደም። ከመንገድ ግን ጠላት ገጠመው። አምላካችን ሁላችንንም ከጠላት ይሰውረን ወገኖቼ። ጠላት ስንል ሰብአዊ ጠላት አይደለም። ሰብአዊ ጠላት ቀላል ነው። ሰብአዊ ጠላት እኛ ራሳችን የምንቋቋመው ነው። ሰብአዊ ጠላት ጊዜ፣ ቦታ፣ ሁኔታ አይቶ ሊያጠቃን ይችል ይሆናል። በአንጻሩ እኛ እግዚአብሔርን ከያዝን አምባችን ከሆነ እመቤታችን ቅድስት ድንግል ማርያም ስሟን ካነገብን ይሄ ቀላል ነው። ግን ከዲያብሎስ ነው መዳን የሚያስፈልገው። ከዲያብሎስ ያመለጠ ሰው ሊይዘው የሚችል አንድም ኃይል የለም በምድር ላይ ማለት ነው። ብዙዎቻችን ተይዘን ያለነው ወይም ወርቀን ያለነው በዚህ ዓለም በምናስበው ሳይሆን በጠላት ዲያብሎስ ሴራ ነው። በአንድም በሌላም መንገድ ወደ ህይወታችን ስለሚገባ አምላካችን የጠላት ዲያብሎስን ሴራ ከመካከላችን በጣጥሶ ይጣልልን። በእውነት እመቤታችን ቅድስት ድንግል ማርያምን እያዘከረ የነበረው ሰው እያሰበ የነበረው ሰው ደህይቶ ወደ ሌላ ሀገር ሲሄድ ከመንገድ ላይ ሰይጣን ሰው ተመስሎ አገኘው። እንግዲህ ምናልባት እኛ በህይወታችን ብዙ ፈተና ገጥሞን ሊሆን ይችላል። እንዲህ አይነት ፈተና ግን አልገጠመንም፣ በእርግጠኝነት መናገር ይቻላል። ለምን ሲባል እኛ የሰው ፈተና፣ የወንድሞች ፈተና፣ የእህቶች ፈተና ሊሆን ይችላል። በዚህ ዓለም ያለ ተራ ፈተና ሊሆን ይችላል። እሱን ግን ከፍ ያለ ፈተና ገጠመው። የምን ፈተና? ዲያብሎስ ራሱ ሰው ተመስሎ መጣ። ሽማግሌ ሰው ላይ የሚታፈር የሚከበር ሊሰሙት ሊያደምጡት የሚገባ ሰው መስሎ ከፊቱ ተገተረ። ወዴት ትሄዳለህ? እንዲህ አይነት ችግር ገጥሞኝ እሄዳለሁ። እንደዛማ ከሆነ እኔ እኮ ላከብርህ እችላለሁ አለና ደንጋዩን ወደ ወርቅ አዙሮ ወይም አስመስሎ ከፊቱ አደረገለት። ይሄኛውን ወርቅ ብሰጥህ አይበቃህም ወይ አለው። ይሄማ እኮ እንኳን ለኔ አይደለም ለልጅ ልጅም ይበቃል አለና ተቀበለ። ያንን ነገር ተቀብሎ ሲሄድ አይ እኔ ደስ እንዳሰኘው አንተም እኮ ደስ ልታሰኘኝ ትችላለህ። በዚህ ዓለም የሚደረገው ነገር ይሄ ነው። ስንቀበል ወይም ስንሰጥ በቤተ ክርስቲያናችን ስንሰጥ ምክንያት የለንም። ስንሰጥ በቤተ ክርስቲያናችን ትምህርት የምንሰጠው ያለ ምክንያት ነው። እግዚአብሔር በህይወታችን ይከብራል፣ እግዚአብሔር በህይወታችን የሚያስፈልገውን ነገር ያደርጋል ብለን ነው የምንሰጠው እንጂ ፊት አይተን እጅ አይተን ደግሞም ነገር ሊጠቅመን ሊረዳኝ ይችላል ብለን የምናደርገው አንድም በጎ ነገር የለም፣ አንድም ስጦታ የለም፣ አንድም ምጽዋት የለም። ነገ አንድ ቀን ሊረዳኝ ይችላል ብለን የምንደጉመው ሰው የለም። የምንሰጠው ዝም ብለን ነው። እግዚአብሔር ስለሰጠን፣ እግዚአብሔር ስላከበረን፣ እግዚአብሔር በህይወታችን እንዲከብር ስለፈለገ እኔ በዚህ እግዚአብሔርን ማክበር አለብን ብለን ነው። ታዲያ ያ ሰይጣን ምን አደረገ? በል ደስ አሰኘኝ አለው። እንዴት ደስ ላሰኝህ? ጻድቃን ሰማዕታትን ሁሉ ካደልኝ፣ መላእክትን ካደልኝ፣ ስላሴን ካደልኝ አለው። እንግዲህ ለዕለቱ ያችን ብር አየ። በእርግጥ ዛሬ እኮ አይደለም በዚህ በትልቅ ነገር በችግር ሰዓት በአውላላ ሜዳ የሚክዱ ሰዎች በጣም የበዙበት ዘመን ነው። ለመካድ ምንም አይነት ነገር ምክንያት ሊሆንን አይገባም። እምነታችንን ለመለወጥ በዚህ ዓለም ያለ ሰማይ ቢናድ ምድርን ብትስተነጠቅ ምክንያት አይደለም ለመካድ ማለት ነው፣ ምንም አይነት ነገር። ነገር ግን ያ ሰው ዕለታዊው ችግር ዕለታዊ ሁኔታ አስገድዶት ለዛ ሰው ፊት ምን አደረገ? ክጃለሁ አለው። ደስ ተሰኛኝተው ተለያዩ። ጥቂት እልፍ እንዳሉ እሱ ጠላት ነውና ለማሳረፍ አይደለምና የባሰ መከራ ሊያጸናበት ነውና ያንን ሰው ጠርቶት ባካ እንዲህ የረሳሁት ነገር አለ። ረስቶት ሳይሆን አስረግጦ ለማስካድ ፈልጎ ነው። ይሄን ማወቅ ያስፈልጋል። አስረግጦ ለማስካድ ከእግዚአብሔር እንዳልተለየ መንፈስ ቅዱስ እንዳልተለየው ስላወቀ ነው። መንፈስ ቅዱስ ከተለየን አከተመ፣ መመለሻ መንገድ የለም። መንፈስ ቅዱስ ደግሞ የሚለየን ስንተወው ነው፣ ስንክደው ነው። በኃጢአት ውስጥም እንኳን ሆነን መንፈስ ቅዱስ ከኛ ጋራ ነው። ከኃጢአት ሊያወጣን ይሰራል፣ ከኃጢአት ሊታደገን ይሰራል። በኃጢአት ከሚመጣብን መከራ እኛን ጥላ ሊሆነን ይሰራል መንፈስ ቅዱስ። ስለዚህ ያ ሰው ወርቁን አይቶ ራሱን ሊያታልል ቢሞክርም በውስጡ የቀረለት አንዲት ሐሳብ ነበረችና
ጠላት ዲያብሎስ አውቆ ያችን ከውስጡ ሙልጭ አድርጎ ማውጣት ፈልጎ ጠርቶ ህዝቡ አይዛቡ ሁሉ የሚያከብሯት እግዝእትነ ማርያም የምትባላለች እሷን ካደልኝ አለው። አያችሁ ለይቶ ማለት ነው። አሁን ይሄ ምንድነው ሲባል በዚህ ሰው ልብ ውስጥ የቀረች ከስላሴ ጋር የሚገናኝበት ህይወቱ ናት ማለት ነው። ሌላ ምንም ታምር አይደለም፣ ታምር አይደለም፣ ሌላ ነገር አይደለም። ይሄን ልብ ማለት ያስፈልጋል። ይሄን በሚለው ሰዓት ያ ሰው ደነገጠ። አያችሁ ወደ ራሱ ተመለሰ። እስኪ ራሳችሁን እዩት። አሁን እኛ ከስላሴ ጋር የምንገናኝበት በውስጣችን የማይበጠስ ሰንሰለት ምንድነው? እዩት እስኪ ፈልጉት። ያልካርንበት ነገር ምን አለ? እግዚአብሔርን ያላሳዘንበት መንገድ መርጠን የምናስቀምጠው ይሄኛው የኔ ነው በቃ ከዚህ ውጪ መሄድ አይቻልም የምንለው ነገር ምን አለ? በዚህ ዘመን ያለን ክርስቲያኖች ለኛ የከበረ ነገር በቀላሉ የለም ማለት ይቻላል። ለምን ሊኖረን ያስፈልጋል? አንዳች ነገር ከሌለን እኮ ከባድ ነው። በብዙ መልኩ እግዚአብሔርን እናሳዝን ይሆናል፣ በብዙ መልኩ እናስቀይመው ይሆናል፣ በብዙ መልኩ እሱ ያልፈቀደውን እናደርግ ይሆናል። ነገር ግን ወደ እግዚአብሔር የምንሄድበት መንገዳችን ዝግ ከሆነ መሄጃችን እኮ ወደ ሞት ነው። እያየን ለምን እንሞታለን? እግዚአብሔር ሞታችንን አይፈቅድም። እግዚአብሔር ኪሳራችንን አይፈቅድም። እግዚአብሔር አሁን ያለንን ህይወት እንድንመራ አይፈቅድም። ፈቃዱ አይደለም። ኃጥ በኃጢአቱ እንድሞት እኔ እፈቅዳለሁን ይላል በትንቢተ ሕዝቅኤል ላይ ማለት ነው። አልፈቅድም ተመልሶ በህይወት እንዲኖር እንጂ ነው የሚለው እኮ መጽሐፍ ቅዱስ። ማናችንም ከእግዚአብሔር እንደተለየን እንድንቀር፣ ማናችንም እንዳሳዘን ነው እንድንኖር እግዚአብሔር አይፈቅድም። ስለዚህ በዚህ ውስጥ ምን ይኑረን? እንደምንም ብለን አንዳች ነገር በውስጣችን የማትወጣ የተነጠረች የተበጠረች ዕንቁ በውስጣችን ሊሳል ይገባል። ይሄውም እምነታችን ነው፣ ሌላ ነገር አይደለም። ይህችውም እናታችን ቅድስት ድንግል ማርያም ናት። ይሄውም ቅዱሳን አባቶቻችን ናቸው። ከኛ ጋር የሚኖራቸው ግንኙነት እጅግ የጠበቀ መሆን መቻል አለበት። እውነት ነው። በስማችን ላይ ማርያም ማርያም ስንል ያምርብናል። በእውነቱ ስለ ማርያም ያደረግነው ስለ ማርያም የተውነው ኃጢአት ምን አለ? ምንድነው የተውነው ኃጢአት ምን አለ? ይሄ ማለት ነው በውስጣችን የለችም ማለት ነው። ታዲያ እንዴት ነው በስላሴ ፊት የምንቀርበው? ሰውን ሳይወድ እግዚአብሔርን መውደድ አይችልም። መጽሐፉ የሚለው ይሄው ስለሆነ ማለት ነው። ወንድሙን የማይወድ እግዚአብሔርን ግን እወዳለሁ የሚል እሱ ሐሰተኛና ነፍሰ ገዳይ ነው። ምክንያቱም የሚያየው ወንድሙን የማይወድ እሱ ወንድሙን እግዚአብሔርን መውደድ አይችልምና ይላል ቅዱስ ዮሐንስ አይደለ በመልእክቱ የነገረን ይሄን። ሐሰተኛ አሁን እኮ እኛ በብዙ መልኩ ሐሰተኝነታችን ተገለጠ። ሰውን የማይወድበት ምድር ሆነች ምድራችን። ትላንትና ከሌላ ዓለም እየመጡ የሚኖሩባት ብዙ ቅዱሳን የፈሩባት የተጠጉባት ምድራችን ዛሬ ትውልዱ ሊኖርባት አልቻለም። ምድሪቷ እሳት ሆናለች። ምድሪቷ እየተቀጣጠለች ነው። ከምን የተነሳ? ዲያብሎስ ሰው መስሎ በሰበከን ተራ ስብከት። እኛ ግን ተው በወንድምነት ፍቅርማ አትምጣብኝ፣ አሁን ከዚህ ማለፍ አልችልም ብንነው ኑሮ የሱ ጫወታው እዛው ላይ ይቆም ነበር። ያ ሰይጣን ከዚህ ሰው ጋር ሐሳቡን አቆመ፣ ጫወታችን ፈረሰ። እሷን ካልካድክማ ወርቁን ወዲህ ይበላልና ተቀብሎት ለካ ድንጋይ ኖሯል ልቡን አለው ሞተ ነው የሚለው ታሪኩ ማለት ነው። ያ ሰው ሞተ። በግድ ሞት አይቀርም። ሳይክድ መሞቱ መልካም ነው። ክዶ ሞቶስ ቢሆን ሁሉን እንደተወ ወርቆ ቢሆን ወርቁን ይዞት ሄዶ በዛው በክደቱ ጸንቶስ ቢሆን ወደ ልቡ ተመልሶ ለካ እሱ መካድ እንደሌለበት ባያመዛዝንስ ይሄ ትዝ ባይለውስ ቢሆን ሞት እንደው አይቀርም ወገኖቼ፣ ሞታችን አይቀርም እንዳትጠረጥሩ። እሱን እኛ በዚህ ዓለም ባለችን አጭር ጊዜ የሚገል ስራ እንዳንሰራ እንጂ ሞታችን አይቀሬ ነው። ስንሞት ለኛ ለክርስቲያኖች ሕይወት ነው ሞታችን። ይሄን መገንዘብ ብቻ ነው የሚያስፈልገው ማለት ነውና ያንን ሰው መታው ሞተ። ወዳውን ወደ እግዚአብሔር ተወሰደ። ሁላችንም ጻድቁም ኃጥኡም በእግዚአብሔር ፊት የመቆም ግዴታ አለብን። ይሄ የተፈጥሯችን ጉዳይ ነው፣ የኛ በጎ ስራ ጉዳይ አይደለም። በእግዚአብሔር ፊት መቅረብ ማለት ነው። ሲቀርብ እግዚአብሔርን ስሙን አስጠይፏል፣ ክዷል ይህ ሰው ማለት ነው። በዛ ሁኔታ ውስጥ ስለነበረ የሞተው ወደ እግዚአብሔር ሲቀርብ እመቤታችን ቅድስት ድንግል ማርያም ቀረበችና መሐር ሊተ ዛተ ነፍሰ ወልደየ፣ ልጄ ሆይ ይችን ነፍስ ማርልኝ አለች። እናታችን ቅድስት ድንግል ማርያም ይችን ነፍስ ማርልኝ፣ ከልብኑ ይትማር ወልደየ፣ እናቴ ሆይ ውሻ ይማራል ወይ? የሚክድ ሰው ውሻ ነው።
ውሻ ደግሞ አይማርም እንስሳ። ስለዚህ በዚህ ዓለም የሚቀር ነው። ሰው ሆነን ስለተፈጠር ግብራችን ውሻ ቢሆንም እንኳን አይሆንም፣ መቅረባችን ግዴታ ነው። ቀርቧል። ከልብኑ ይትመሃር እንዴት አድርጎ ይሆናል አላት ጌታችን ልጇ ኢየሱስ ክርስቶስ። እንዲህ አለችው እመቤታችን ቅድስት ድንግል ማርያም ታሰወኑ ቃል ከዘገብረ ተስካረኪ ወዘጸዋዐ ስመኪ እምህር ለኪ። ስምሽን የጠራውን መታሰቢያሽን ያደረገውን አንቺን ያከበረውን እምርልሻለሁ ብለህ የነበረሳ አለችው እመቤታችን ቅድስት ድንግል ማርያም። ይሄ ነው ዛሬ እኛ ዝም ብለን አይደለም የተሰበሰብነው፣ መታሰቢያዋን እያደረግን ነው አይደለም እንዴ? እስቲ መታሰቢያዋን ለማድረግ ብቻ የመጣችሁ ምእመናን እልል ብላችሁ አመስግኗት እመቤታችን። መታሰቢያዋ ይሄ ልብ በሉ፣ ይሄ ነው መታሰቢያዋን ልናደርግ ነው የመጣ ነው። ስሟን ጠርተን በስሟ በእግዚአብሔር ፊት ለመማፀን ነው የመጣ ነው። እመቤታችን ክብራችን ናት ብለን ነው የመጣ ነው። ይሄ ነው የኛ የውስጣችን እውነት ማለት ነው። እሷን አምባ አድርገን መከታ አድርገን ነው የመጣ ነው። ወደ ሥላሴ ታቀርበናለች ብለን ማለት ነው። ስለዚህ ስሜን ጠርቷል፣ ዝክሬንም አስክሯል፣ ደግሞም በስሜ ሲከብር ሲዘክር ኖሯል። እንዴት አድርጎ ይሆናል? ቃልህ ታበለሳ ስትለው ዋክሞሰሰ ጊዜ ኢየሱስ ጌታችን ኢየሱስ ክርስቶስም ደስ አለው። ምክንያቱም ክርስቶስ እኮ ሰው የሆነው የሞተው ለማን ነው? እስኪ ንገሩኝ ባካችሁ። ክርስቶስ ለማን ነው የሞተ? ለሰው ልጅ አይደለም ወይ? እንድንሞት ሳይሆን የሞተው እኛ ከሞት እንድንወጣ ነው። ክብርና ምስጋና ለአምላካችን ይሁንልን ነው። እንድንሞት አይደለም የሞተው፣ ከሞት እንድንወጣ ነው። እንድንዋረድ አይደለም የተዋረደው፣ እንድንከብር ነው። ክርስቶስ ሰው ሆኖ በዚህ ዓለም በመስቀል በተዋረደ የአሟሟት ሁኔታ የሞተ ለኛ መክበር ነው፣ ለኛ ገናንነት ነው፣ ለኛ ከፍ ከፍ ማለት ነው። የኛን ሕይወት እንጂ የኛን በሕይወት መኖር እንጂ የኛን መክበር እንጂ ከዚህ በተቃራኒ ያለውን ስለማይሻ እግዚአብሔር ፈቃዱም እሱ ስለሆነ ምሬልሻለሁ አላት ነው የሚለው። ክብርና ምስጋና ለአምላካችን ይሁንልን። በእግዚአብሔር ፊት ስሟ የሰለጠነ ስሉጥ ነው። ወደ እግዚአብሔር ለማማለድ ተብሎ የተነገረው ለዚህ ነው፣ ዝም ብሎ አይደለም። በዚህ ብቻ አላበቃም። ከማርክልኝማ እሱን አስነሳው በስጋ አለች። ከተማረ አይቀር ይነሳ አለች እመቤታችን ቅድስት ድንግል ማርያም። እንደ ፈቀድሽ ይሁንልሽ አላት ጌታችን ኢየሱስ ክርስቶስ። ስንኳን ለሱ አይደለም ለኛ ለኃጢአተኞቹ መተን ስናለቅስበት፣ ስንኳን ለእናቱ አይደለም እኛ ያደርንበትን እኛ ትላንት የዋልንበትን እኛ ሰሞኑን የነበርንበትን እያወቅን ዛሬ በፊቱ ተንበርክከን እንባችንን ወደ እሱ ስንረጭ ኃጢአታችንን ትቶ በበረከት የሚመልሰን ቸርና ደግ አምላክ ነው። ክብርና ምስጋና ለአምላካችን ይሁንልን። በእውነት እግዚአብሔር ቸር ነው። ምናውቀውም በቸርነቱ እንጂ በለጋስነቱ እንጂ በደግነቱ በርኅሩህነቱ እንጂ እሱ ከዚህ በተቃራኒ ባለው ነገር አይደለም። እንዲህም ሲባል ቸርነቱን ምክንያት አድርገን መጥፋት የለብንም። ሀባሃለው ምሕረቱ እየሃለው መዓቱ ነው። ምሕረቱ ባለበት መዓቱም ያለው ነው። መግደል ማዳን ገንዘቡ ነው፣ ስልጣኑ ነው። ማንሳት መጣል ገንዘቡ ነው፣ ስልጣኑ ነው። ከሱ በቀር ይህች ስልጣን ለማንም አልተሰጠችውም። ስለዚህ እመቤታችን ቅድስት ድንግል ማርያም የተወደደ ልጇን አንሳልኝ አለችው። አስነሳላትና በሕይወት እንዲኖር እንዲጸጸት እንደገና በዚህ ዓለም ሥላሴን አክብሮ የእሷን ስም ጠርቶ እንዲኖር አደረገችው ይላል። ክብርና ምስጋና ለአምላካችን ይሁንልን። በእውነት እመቤታችን ቅድስት ድንግል ማርያም በእውነት እንዲህ ስሟ እንደሰለጠነ አባቶቻችን በእግዚአብሔር ፊት ስሉጥ መሆኑን የነገሩን ለምንድን ነው ስንል ሶስት ነገሮችን ብቻ በማንሳት እጠቀልላለሁ። አንደኛና የመጀመሪያ እመቤታችን ቅድስት ድንግል ማርያምን ስናስባት የመከበሯ ምክንያት መሰረት ምንድን ነው? እንዲህ ለአጋንንት መፈሪያ፣ አጋንንት እንዲፈሩ እንዲሉሉ እንዲቀጠቀጡ፣ እኛ ምእመናን ደግሞ በስሟ እንድንከብር፣ በስሟ ደስ እንድንሰኝ፣ በስሟ እንድንማጸን፣ ከጭንቀታችን እንድንገላገል፣ ባዶነታችን እንዲሞላ ሊያደርግ የቻለው ይህች ናት። ለመሆኑ እንዴት ናት? ውሱን ሐሳቦችን ብቻ። አንደኛ እመቤታችን ቅድስት ድንግል ማርያም ፍጹም ሰው ናት። ምንድናት አልኳችሁ? ፍጹም ሰው ናት። የመጀመሪያው ይሄ ነው። አሁን ከኛም የሚጠበቀው ሰው መሆን ነው። ምን ይጠበቅብናል አልኳችሁ? አቤት እስኪ በደንብ መስክሩት። ሰው መሆን። ስንቶቻችንን ሰዎች? ሰው ሆኖ መወለድ ራሱን የቻለ ነገር ነው። ሰው ሆኖ መኖር ግን ሌላው ሁለተኛው ነገር ነው። እናት አባቶቻችንን ሁላችንንም ሰው አድርገውን ወልደውናል። ይሄ እውነት ነው።
እኛ ግን በሰውነት እየኖርን ነው ወይ ሲባል እኔ ደፍሬ መናገር አልችልም። አንዳንዱ እንስሳ ሆኗል፣ አንዳንዱ አውሬ ሆኗል። ሰው የሰውን ስጋ ከበላ አውሬ ሆኗል ማለት ነው። ሰው መብላት መጠጣት ብቻ ነው የሚያስፈልገው በዚህ ዓለም ሌላ የሚያስፈልግ ነገር የለም ከተባለ እንስሳ ሆኗል ማለት ነው። ለዚህ ነው መዝሙረኛው ቅዱስ ዳዊት ሰብሰንዘ ክብሩቱ እያይመረ ወኮነ ከመ እንስሳ ዘአልቦ ልቦ ተመሰሎሙ ሰው ክቡር መሆኑን ሳያውቅ ቀርቶ እንስሳን መሰለ ይላል። ሰው መሆኑ ክቡር መሆኑ ገናና መሆኑን ረስቶ፣ ስለዚህ ሰው ፍጹም ሆኖ መኖር ቢችል አሁን ለምሳሌ እንደ ዓለም ብታዩት፣ እንደ ሀገራችን ብታዩት፣ እንደ ማህበረሰባችን እንደ ቤተ ክርስቲያናችን ብታዩት የምንሰማቸው ጆሮ የሚሰቀጥጡ ነገሮቻችን ሁሉ ከሰውነት የመነጩ ሳይሆን ከእንስሳዊነት ጠባያችን የመነጩ ናቸው። ከእንስሳዊነት ጠባያችን የመነጩ ናቸው። እርስ በርስ መባላቱ፣ መገዳደሉ፣ እርስ በርስ መጠላላቱ፣ እርስ በርስ መነታረኩ፣ አንዱ የአንዱን ውድቀት መሻቱ፣ አንዱ ለአንዱ ወጥመድ ማዘጋጀቱ የፍጹም ሰብዕናችን ሳይሆን እንስሳ የመሆናችን ከዛም ወረድ ስንል አውሬ የመሆናችን ጥግ ነው። እግዚአብሔር ወደ ሰውነታችን ይመልሰን። በእውነት ደግሞ ሰው ካልሆን ክርስቲያን መሆን አንችልም። ሰው ካልሆን ክርስቲያን መሆን አይቻልም። ሰብዕናችን ወርዶ ዘግጦ ክርስቲያን ነኝ ማለት አይቻልም። አሁን ብዙ ክርስቲያኖች የማያተርፉት ያላተረፉትም ለዚህ ነው። እመቤታችን ቅድስት ድንግል ማርያም ግን ፍጹም ሰው ነበረች። በነበረችበት ሁኔታዋ ሁሉ ከሰብዕና ዝቅ ሳትል ይልቁንም ከሰብዕና ወደ መልአክነት ሕይወት ከፍ እያለች የምትሄድ ገናና ፍጥረት፣ ደገኛ ፍጥረት ነበረች እመቤታችን ቅድስት ድንግል ማርያም። አንድ እሱ ነው። ሁለተኛው እመቤታችን ቅድስት ድንግል ማርያም ኑሮዋ ሁሉ ቅድስና ነው፣ ወይም ደግሞ ቅዱስ የሆነ ሕይወት የመራች እናት ናት። ቅዱስ የሆነ ሕይወት፣ መልካም የሆነ ሕይወት። ቅዱስ ጴጥሮስ በዚህ በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 16 ጀምራችሁ ስትመለከቱት የምታገኙት አንድ ቃል አለ። በዚህ ቃል ላይ በወቅቱ የነበሩትን ክርስቲያኖች ዛሬም እኛን ሲመክር ቅዱስ ጴጥሮስ ምንድነው የሚለው መሰላችሁ? እንዲህ በማለት ይናገራል። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። በምናችሁ ሁሉ ቅዱሳን ሁኑ? በኑሯችሁ ሁሉ። ልብ በሉ፣ ከሰው ወገን በሰው ልጆች ታሪክ ውስጥ በኑሮ ሁሉ ቅዱስ የሆነ ሰው ማን ነው ብላችሁ ብትጠሩ፣ ማን ነው ብላችሁ ብትፈልጉ ከእመቤታችን ከቅድስት ድንግል ማርያም ውጭ የለም። ክብርና ምስጋና ለአምላካችን ይሁንልን። በእውነት አንዳንዶች ኑሯቸው ቅዱስ ቢሆንም በንስሐ ነው። አንዳንዶች ኑሯቸው የተሻለ ቢሆንም ከንስሐ በኋላ ነው። እመቤታችን ቅድስት ድንግል ማርያም ግን መጀመሪያ ፍጹም ሰው ነበረች። ከሰብዕናዋ ሳትጎል፣ ከሰብዕናዋ ዝቅ ሳትል ይልቁንም እየጨመረች እየሄደች የነበረች ናት። ከዛም ኑሮዋ ሁሉ ቅዱስ ኑሮ ነበረ። ኑሮ ሁሉ ቅዱስ ኑሮ ነበረ። ከዚህ የተነሳ እመቤታችን ቅድስት ድንግል ማርያም ከፍጥረት ወገን ሁሉ ልዩ ናት። ሶስተኛ እመቤታችን ቅድስት ድንግል ማርያም የታመነች ናት። ምንድናት አልኳችሁ? የታመነች ናት። እኛስ የኑሯችንን ቅድስና ወደኛ ያላመጣሁት ያው ስለምናውቀው ነው። እኛ በሐሳባችን ሰክረናል። እኛ በንግግራችን ሰክረናል። እኛ በተግባራችን ሰክረናል። በዚህ ሁሉ ቆሽሸናል ስለምናውቀው ማለት ነው። የማናችንም ይልቁን ንስሐ ያስፈልጋል ከተባለ አሁን ለእያንዳንዳችን ንስሐ ያስፈልጋል። በዚህ ሁሉ መቀደስ እንድንችል ማለት ነው። የእሷ ልጆች ነን ስንል ሕይወቷን መሞከር ያስፈልጋል። ዱካዋን መከተል ያስፈልጋል። ዱካዋን መምጣት ያስፈልጋል ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ሶስተኛው እሷን በዋናነት የምናውቅባት ታማኝነቷ ነው። በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 45 ላይ ስትመለከቱ አንድ ቃል ተጽፏል። ስለ እመቤታችን ስለ ቅድስት ድንግል ማርያም ማለት ነው። ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር፣ ከእግዚአብሔር ተልከው የነገሩሽ ቃል እንደሚፈጸምልሽ የምታምኚ አንቺ ብፅዕት ነሽ ትላለች ቅድስት ኤልሳቤጥ በመንፈስ ቅዱስ ተሞልታ። እመቤታችንን ካከበሩ ክብሯን ከተናገሩ በምድር ካሉት ግንባር ቀደም እናት ቅድስት ኤልሳቤጥ በመንፈስ ቅዱስ ተሞልታ ነው። አዎ እመቤታችንን ለማክበር በክብሯ ለመኖር የመጀመሪያው መስፈርት ምንድነው ሲባል በመንፈስ ቅዱስ መሞላት ነው። በምን መሞላት ነው? ከዚህ ውጪ ተሞልቶ መንፈስ ቅዱስን እመቤታችን ቅድስት ድንግል ማርያምን ማክበር አይቻልም። ዛሬም እመቤታችንን ማክበር የተሳናቸው ሰዎች
ችግራቸው በመንፈስ ቅዱስ አልተቃኙም፣ በመንፈስ ቅዱስ አልተዳሰሱም። አንዱ እኛ እመቤታችን ቅድስት ድንግል ማርያምን ለማክበር የምንነሳሳው ደግሞም ስሟ ክብርና ሞገስ የሆነን ለምንድን ነው ከተባለ እመቤታችን መንፈስ ቅዱስ ለእያንዳንዳችን በ40 በ80 ቀናችን የተሰጠን ስለሆነ ነው። ከዚህ ጸጋ ከተለየን እመቤታችንን ማክበር አንችልም። ስልጣኑ፣ አቅሙ፣ ጊዜው፣ ቦታው ስለማይፈቅድልን ነው ብዙዎች በዚህ ነው የከሰሩት። እግዚአብሔር አምላካችን ወደ ልባቸው መልሶ ሰብዕናቸው ተስተካክለው እሷን አክብረው እንዲከብሩ መልካም ፈቃዱ ይሆንልን። ስለዚህ እመቤታችን ቅድስት ድንግል ማርያም ታማኝ ናት። ክርስቲያኖች በሕይወታቸው ታማኝ መሆን አለባቸው ነው ከእመቤታችን የምንማረው እሱ ስለሆነ። ሶስተኛው እመቤታችን ቅድስት ድንግል ማርያም በእግዚአብሔር ፊት ልከብርበት የቻለችውና የመጨረሻ መደምደሚያ የሆነው ከፍም ዝቅም ማድረግ የማንችለው እግዚአብሔር በራሱ የመረጣት እግዚአብሔር በራሱ ሊያድርባት የወደዳት እናታችን ቅድስት ድንግል ማርያም እሷ በሰብዕና እሷ በኑሮዋ ሁሉ ቅድስትና በሕይወቷ ታማኝ ስለነበረች መርጦ ያከበረበት ብቸኛው መንገድ ማንም ያልከበረበት። ምንም እንኳን መውደቅ መነሳት ቢሆንም ሰዎች አሉ። ምንም እንኳን መውደቅ መነሳት ቢኖርም ቅዱስ ሕይወት የሚመሩ ሰዎች አሉ፣ ቅዱሳን ሰዎችም አሉ። ምንም እንኳን አለመታመን ቢኖርም ታማኞች ካለመታመን በኋላ ታማኞች አሉ። እመቤታችን ቅድስት ድንግል ማርያም በአንድ እዚህ ደርሳለች። ይሄ ከተመሰከረላት ከተረጋገጠላት በኋላ እሱ ራሱ ከስጋዋ ስጋ ከነፍሷ ነፍስን ነስቶ ሰው በመሆን የአምላክ እናት ተብላ ከብራለች። ክብርና ምስጋና ለአምላካችን ይሁንልን። ከዚህ እመቤታችን ቅድስት ድንግል ማርያምን ይሄን ሀብት ማንም ስላልሰጣት ወደን ፈቅደን ተሰብስበን አጨብጭበን ወይም ምልል ብለን ስላልሾምናት በዚያ ላይ እሱ ራሱ ሰብዕናዋን ወዶ እሱ ራሱ ኑሮዋን ወዶ እሱ ራሱ ታማኝነቷን አይቶ በፍጹሙ ክብር በአምላክ እናትነት ያከበራት እናት ናት። ክብርና ምስጋና ለአምላካችን ይሁን። ስለዚህ አባ ሕርያቆስ እንደዚሁም ሌሎች ቅዱሳን አባቶቻችን በዚህ ሰዓት ልናነሳቸው የማንችላቸው በሕይወታቸው ያከበሯት እኛም እንድናከብራት እየነገሩን ያሉ እሷ ፍጹም ክብር የፍጹም ክብር ባለቤት የሆነች እናታችን ቅድስት ድንግል ማርያም ናት። በእውነቱ አምላክን ወልዳ በስጋ አምላክን ወልዳ የሰጠችን እናታችን ቅድስት ድንግል ማርያም ስሟ በእግዚአብሔር ፊት ለማማለድ የሰለጠነ ስሉጥ ነውና ስሟ በእግዚአብሔር ፊት የሰለጠነ ነውና የእያንዳንዳችንን በደል የእያንዳንዳችንን መተላለፍ የእያንዳንዳችንን ተራ ነገር ሳታይብን ርኅሩኅ ናት እንደ አምላኳና በቸርነቷ እንደዚሁም በረድኤቷ በበረከቷ ማምላክ ቅድስት ድንግል ማርያም ለሁላችን እኛን እያንዳንዳችንንም ታማልደን። ምልጃዋ ያስፈልገናል። አሁን ጸሎቷ ያስፈልገናል። አሁን የሷ ወደኛ መመልከት ያስፈልጋል። አሁን የሷ አይኖች እኛን ሲያዩን የሷ አይኖች ወደኛ ሲመለከቱ የእግዚአብሔር አይኖች እኛን ያያሉ ማለት ነው። ምክንያቱም እመቤታችን አይታናለችና። ከዚህ የተነሳ ሁላችንም ወደዚህ ተሰብስበን ይሄንን ደገኛ ስም እየጠራን እንድንከብር በስሟ ከፍ ከፍ እንድንል አምላካችን ፈቅዷል። እኛም ይሄንኑ አምነን ተቀብለን እነሆ በቤቱ ተሰብስበናልና የሰበሰበን በስሙ በቤቱ እንድንመላለስ ያደረገን ክብርና ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር። ይቆየን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ።
ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን